ጤና ይስጥልኝ። እንዴት ከርማችኋል? እንዴት ሰንበታችሁልኛል? ሁሉ ሸጋ፣ ሁሉ ሰላም፣ ፈጣሪ የተመሰገነ ይሁን። ሁሉ ሸጋ፣ ሁሉ ሰላም ነው። ወደ ሐሳቤ እገባላችኋለሁ። ዛሬ እንድናወራበት ወይም ደግሞ ይዤላችሁ የመጣሁት ሐሳብ ስለ አእምሮ ድካም ነው። የአእምሮ ድካም እጅግ በጣም የሚያጋጥም ነው። አእምሯችን ትክት ድክም ዛል ስልችት የሚለው ወቅት አለ። እንኳንና አሁን ባለንበት ዘመን ቀርቶ ሁሌም ያለና የነበረ ነው ከሰው ልጆች ጋር ማለት ነው። አእምሮ ይደክመዋል። ልክ ልብሳችን ሲቆሽሽ ልብሳችንን እንደምንቀይረው፣ ጫማችን ሲቆሽሽ ጫማችንን እንደምናጸዳው፣ አልፎም ተርፎም ካለን የምንለብሰው ልብሶች ቢቀያየሩልን፣ ጫማዎቻችን ቢቀያየሩልን በጣም ደስተኞችና ጥሩ ስሜትን ይፈጥርልናል፣ እንፈልገዋለን። እንደዛም ደግሞ በየዕለቱ የሁላችንም የጠዋት ተግባራችን ፊታችንን መታጠብ፣ ጥርሳችንን ማጽዳት፣ ምቾትም ካለን ድሎትም ካለን ውሃ እንደልብ ካለም በየዕለቱ ገላችንን ብንታጠብ አንሰለችም፣ ደስ ይለናል ያንን ነገር ብናደርግ ማለት ነው። ምክንያቱም የላያችን ጽዳት የላያችን ክትትል እንክብካቤ የሚፈጥርብን ለቀናችን ላይ የሚፈጥርብን ለህይወታችን የሚፈጥርብን ራሱን የቻለ አመርቂ ደስ የሚል ውጤት ስላለው ማለት ነው። ልክ እንደዛውም አእምሮም ይህንን ክትትል ይፈልጋል። አእምሮ ይሰለቸዋል፣ ይደብረዋል፣ ይታክተዋል፣ ይደክመዋል እና ቀይሩኝ፣ አድሱኝ፣ ለውጡኝ፣ አዳዲስ ነገሮችን እፈልጋለሁ ይለናል። ታዲያ እነዚህን ነገሮች እንዴት ነው የምናደርጋቸው? ይሄ ማለት ክትትል የሚያስፈልገው ከፍተኛ የሆነ ድብርት፣ ጭንቀት፣ ሌሎች የአእምሮ መታወኮች እና ችግሮችን ሳይሆን እንዲሁ በየዕለቱ ምን እንደሆንን ምን እንዳደረግን እንኳን ሳናቅ አእምሯችን የሚታክትበት የሚደክምበት ወቅቶች ጊዜዎች አሉ። አንዳንዴ እንደውም ከአልጋዬ ላይ መነሳት ራሱ ሰነፍኩኝ፣ የማደርገው ግራ ገባኝ፣ ድካም ይለኛል፣ ምንም ሳልሰራ ምንም ሳላደርግ ይደክመኛል እንላለን እና ይህ ታዲያ አእምሯችን እንደ ሌሎች ነገሮቻችን ለውጥ እፈልጋለሁ አድሱኝ እያለ ምልክት እየሰጠን ነው የሚሆነው እና እሱን ልናደምጠውና ልናየው ይገባል። እድለኞች ከሆንን ሆዳችን ያማረውን ነገር የፈለግነውን ለሆዳችን መብላት መጠጣት የምንፈልገውን ነገር ለሆዳችን ማድረግ በቻልነው ሁሉ ራሳችንን ማስተናገድ እንፈልጋለን አይደል? ደውል ሲደውልልን በየዕለቱ የራብ ስሜት ሲሰማን ምግባችንን መብላት ሲጠማን ውሃችንን መጠጣት እንደምንፈልገው ሁሉ አእምሮም አፍ አውጥቶ እንደዚህ ባይለን እንኳን ባይነግረን እንኳን ልክ እንደሚራበው ሆዳችን እንደሚጠማው ጉሮሯችን አእምሯችንም የተጠማው የፈለገው እንክብካቤ ፍላጎት አለ ማለት ነው እና እሱን ልናደምጠው ልናየው ይገባል። ታዲያ የዛ ሰዓት ላይ አእምሮ ሲደክም ሲዝል ስንታክት ምን ብናደርግ ነው የሚሻለው? እንዴት ነው ልናስተካክለው የምንችለው? ልናክመው ልንለውጠው የምንችለው? በየዕለቱ በራሳችን ቀለል ባሉ መንገዶች ቀለል ባሉ ልምምዶች ድርጊቶች እንዴት ነው ያንን ነገር ልናድስ ልናስተካክል የምንችለው ካላችሁ እኔንም የጠቀመኝም ሌሎችንም የሚጠቅማቸውን ነገሮች የተወሰኑ ሀሳቦችን አቀርብላችኋለሁ። እናንተም አብራችሁኝ ስትቆዩ ይህንን ቪዲዮ ላይክ ማድረጋችሁን እንደዛም ቤተሰቦች ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቦች እንድትሆኑልኝ ስል በአክብሮት እጠይቃችኋለሁ። ወደ ልምምዱ ወደሚጠቅመን ነገር ልግባ። የመጀመሪያው የሚጠቅመን ነገር ከተፈጥሮ ጋር ያለንን ግንኙነት ማስተካከል፣ ማየት፣ መለወጥ ነው። ብዙን ጊዜ አካባቢያችን ላይ ያለውን ተፈጥሮ ወይም ደግሞ መውጣት መግባት መሯሯጥ ከዛ ባሻገር እንዲህ ስናልፍ እንኳን በራችን ላይ የሆነች ነገር በቅላ አበባ መኖሩን እንኳን አናስተውልም። ግቢያችን ውስጥ እንኳን ያሉትን ነገሮች አናውቅም። በመንገዳችን ላይ ያለውን በመስሪያ ቤታችን በተለያዩ ሁኔታዎች ውስጥ ያሉትን ነገሮች አናውቅም። እኛ በምንኖርበት ከተማ ውስጥ ራሱ የታደልን ሆነን የተለያዩ በተፈጥሮ የተባረክን እንኳን ብንሆን እዛ ያለውን ነገር ትኩረት ሰጥተነው አይተነው አናውቅም እና በዚህ ሰዓት ላይ ግን ሰዓቱ ጊዜው አሁን ነው ብለን አእምሯችን በሚደክም ሰዓት ላይ ከተፈጥሮ ጋር ከአካባቢያችን ጋር ያለንን መስተጋብር ግንኙነት ማሳመርና ልምምድ ማድረግ ነው ከነሱ ጋር ማለት ነው። እድለኞች ሆነን በምንኖርበት ከተማ ውስጥ በምንኖርበት አካባቢ ውስጥ ወጣ ብለን ወንዞች፣ ሐይቆች፣ ፏፏቴ ብሎም ጫካ በተፈጥሮ ዛፎች የበለጸጉ አካባቢ ካለን ወይም ትንሽ ርቀት ሄደን ያንን ነገሮች ማድረግ ከቻለን አንዳንዴም በግሩፕ ከሰዎች ጋር በመሰባሰብ እንደ ሃይኪንግ ምናምን ማድረግ የምንችል አይነት ሰዎች ከሆነን ያንን እድል በጣም በዚህ ወቅት ልንጠቀመውና ልናደርገው ይገባል እና ተፈጥሮን በጸጥታ ማዳመጥ፣ ማየት፣ ለዛ ነገር ራስን ማስገዛት፣ ማድነቅ፣ አበቦችን
ሽታውን፣ መዓዛውን እያንዳንዱን ነገሮች ከተፈጥሮ ጋር ያንን ግንኙነታችንን ማደስ ነው። እሱ አንድ መፍትሄ፣ በጣም ቆንጆ መፍትሄ፣ ሰላም የሚሰጥ መፍትሄ ነው። ምናልባት እንኳን ደክሞን የምንመጣ አምሻሽተን የምንመጣ አይነት ከሆነን ደግሞ ማታ ላይ በግቢያችን ውስጥ በሰፈራችን በአካባቢያችን ላይ የተፈጥሮን አየር ንፋስ እየማግን እያስወጣን እያስገባን በዝግታ ሰማዩ በሚሰጠን ጥቃቅን ብርሃን ተፈጥሯዊ ነገራችንን ማደስና ማሳመር እንችላለን። ይሄ በጣም ፍቱንና ቆንጆ ምርጥ የሆነ መፍትሄ ነው ይባላል። አይምሮ ሲዝልብን ሲደክምብን ከተፈጥሮ ጋር ያለንን መስተጋብር ማስተካከል፣ ማደስ፣ ማየት መልካም ስለሆነ ተፈጥሮ ማድነቅ፣ ተፈጥሮ ማየት፣ ራስን በተፈጥሮ ውስጥ ከቶ ማረጋጋት ጥሩ ነገር ነው። አጥኚዎች እንደውም ጥናቱ ምን ይላል? ሰዎች ለ10 ደቂቃ ሰዎች ለ10 ደቂቃ ከተፈጥሮ ጋር ያላቸውን ግንኙነት ቁርኝነት ቢያድሱ ራሳቸውን በብዙ መንገድ ተፈጥሯቸውን ማደስ ይችላሉ ይላል። ከተፈጥሮ ጋር ባለን የ10 ደቂቃ ቆይታ ማለት ነው። ትንሽ ናት። አይምሮ ሲደክመውና ሲዝለው ደግሞ ምልክት ሲሰጠን ይሄንን ነገር አመቺ ጊዜ ስለሚሆንልን መለማመድ መቻል አለብን። እኔ አሁን ለምሳሌ በራሴ የማደርገው አንድ ልምምድ አለ። እንደዚህ አሁን ድንገት ትክት ሲለኝ ድክም ሲለኝ የሆነ ምንም ነገር የማድረግ ፍላጎት ሳጣ ወደ ከፍተኛ ድብርት ጭንቀት ውስጥ ከመግባት በፊት፣ ምክንያቱም አንዴ የሆነ መጥፎ ስሜት ውስጥ ከገባን ቶሎ አትወጡም። አንዱ አንዱን ሲስብ አንዱ ሰው ወደ ከፍተኛ መቃወስ ውስጥ ይከተናል። ወደ ከፍተኛ የድብርት የጭንቀት የተለያዩ የአእምሮ እከል የሚመስሉ ችግር ውስጥ ስምጥ አድርጎ ያስገባናል። እና ገና ምልክቱን ሳይ እንደዚህ አይነት ስሜት ሲሰማኝ ሲደክማ አእምሮ ሲዝል የመጀመሪያ የማደርገው ምንድነው? በማንኛውም ሰዓት ምንም የቅዳሴም የተለያዩ ፕሮግራሞች በሌሉበት ሁኔታ ውስጥ ነጠላዬን አንጠልጥዬ አጥቢያዬ ላይ ያለ የምወደው ቤተክርስቲያን አለ፣ ብድግ ብዬ እዛ ነው የምሄደው። ማንኛውም ሰዓት 10 ሰዓት ሊሆን ይችላል፣ 9 ሰዓት ሊሆን ይችላል፣ ጠዋት ከረፋዱ 4 ሰዓት 5 ሰዓት ሊሆን ይችላል። ብቻ ሄጄ ግቢ ውስጥ ባለው አየር፣ ግቢ ውስጥ በቤተክርስቲያን ውስጥ ባለው ንፋስ፣ ዛፎች ራሴን ምስጥ አድርጌ እንደዛውም ከአምላኬ ጋር ተነጋግሬ ደስ የሚል የቤተክርስቲያን አሁን የግቢ ንፋስ የግቢ ድባብ ምጌ ውስጤን አረጋግቼ ወደ ቤት እመለሳለሁ። በሌላም ጊዜ ያንን ማድረግ ካለብኝ አደርጋለሁ። ማድረግ ካለብኝ አደርጋለሁ። ምክንያቱም የአእምሮ መታወክ፣ የአእምሮ ድብርት፣ መድከም ምናምን የመሳሰሉ ነገሮች መርፌ ተወክተን ወይም ደግሞ የሆነ ክትባት ተሰጥቶን አይነት ነገር የሚቆም አይደለም። በሆነ በውጣ ውረድ ውስጥ ቀደም ብዬ እንዳልኩት ገላችን እንደሚቆሽሸው፣ ፊታችን እንደሚቆሽሸው፣ ሆዳችንን እንደሚርበን ምናምን በተለያዩ መንገዶች ልክ እንደዛውም አይምሮም ሁሌም ያንን ስሜት ያመጣዋል። ሁሌም ማለት በተወሰነ ጫናዎች፣ በተወሰኑ ሁኔታዎች አንዳንዴ በምናውቀውም በማናውቀውም ምክንያቶች እዛ ድብርት ውስጥ፣ እዛ ስሜት ውስጥ፣ እዛ ድካም ውስጥ እንገኛለን እና እንደዛ በሚሰማኝ ሰዓት ይህንን ልምምዴን አደርገዋለሁ። በጣምም ይረዳኛል። ደስ የሚልም ስሜት ውስጥ መረጋጋት ውስጥ ይከተኛል። ሌላው ደግሞ የአካል ብቃት እንቅስቃሴ ነው። እርግጥ ነው የአካል ብቃት እንቅስቃሴ ከአይምሮ ጤና ጋር እጅግ በጣም የተያያዘ ነገር አለው። ነገር ግን ይሄኛው በዛ ተጓዳኝ ብቻ ሳይሆን ማራቶን መሮጥ፣ ከፍተኛ የሆነ ቅንጡ የሆኑ ጂሞች ውስጥ ስፖርት መስራት፣ እዛ መገኘት ለሰዓታት ላባችን ጠብ እስኪል መድከም ምናምን ብቻ ሳይሆን በእንዲህ አይነት የአእምሮ ድብርት፣ የአእምሮ መድከም፣ የአእምሮ መዛል ስሜት ውስጥ ስንሆን ግን 30 ደቂቃ የምትሆን የእግር እንቅስቃሴ በአመቺ በሆነ ሰው በማይበዛበት ረጋ ባለ አካባቢ ውስጣችንን የምናደምጥበት የምናረጋጋበት ከራሳችን ጋር በምንነጋገርበት ሁኔታ ውስጥ የ30 ደቂቃ ይሁን የ20 ደቂቃ የእግር እንቅስቃሴ ማድረግ ብንችል እሱን ወጣ ብለን ማድረግ፣ ራቅ ብለን ከአካባቢያችን ያንን ማድረግ ከተለመደው ጓደኝነት፣ ከተለመደው ጫጫታ፣ ከተለመደው ሁካታ ከቤታችንም ትንሽ ራቅ ብለን ያንን የእግር ጉዞ የእግር እንቅስቃሴ ማድረግ እጅግ በጣም ወሳኝና ምርጥ ነገር ነው። እንደዛም ደግሞ ግቢያችን የተመቸ ግቢ ያለን ጥሩ ነገሮች ላይ ያለን ግቢ ከሆነ ደግሞ ጫማችንን አውልቀን ከመሬት ጋር ከተፈጥሮ ጋር በእግራችን እንቅስቃሴ ማድረግ ነው። በእርግጥ የአሁኖች ትላልቅ ግቢዎች የምንረግጠው ተፈጥሯዊ መሬት እስክናጣ ድረስ በድንጋዮች በምናምኖች የተከበበ ነው፣ በሴራሚክ ምናምን የተከበበ ነው። እሱን እንኳን ለማድረግ የታደለን አይደለንም። ግቢ እንኳን ኖሯቸው ልክ ኮንዶሚኒየም ላይ ምናምን እንደሚኖሩ ሰዎች ግቢያቸውንም በሴራሚክ ንጥፍ አድርገው ተፈጥሮን
ከራሳቸው የሚያርቁ አሉ። የሆነ ሆኖ ግን ያንን እድል ካገኛችሁ ራሱ ባዶ እግራችሁን ግቢያችሁ ውስጥ መንሸራሸር ምናምን በጣም ደስ የሚል ስሜት አለው እና እኔ እንደዚህ አሁን ክረምት ሲሆን ምናምን ቤተሰቦች ጋር ሲሄድ ግቢ ውስጥ ሳሩ ላይ ራሱ ከዝናቡ ጋር በእግሬ ምናምን እጫወታለሁ እና የሆነ የሚሰጠኝን ስሜትና የሚሰጠኝን ደስታ እኔ ነኝ የማውቀው። ማለት እንደዚህ ለሚያየን ሰው እናስቃለን፣ ህፃን ልንመስል እንችላለን፣ የመሳሰሉ ነገሮች ዳር ቆመው እህቶቼ ምናምን ይስቁብኛል። ግን እኔ በጣም የሚሰማኝ ደስ የሚል ስሜት አለ። ዝናብ ሲዘንብ ባዶ እግሬን ሆኜ ጤዛው ላይ መደነስም መዝለልም ምናምን። ታናሽ እህቴ እንደውም ትቀርጸኛለች አንድ ቪዲዮ ሁኔታ እያሳቃ ማለት ነው። እና ያንን ነገር ማድረግ የሚሰጠው ደስታ ሰላም አለ እሱ ራሱ ማለት ነው። ወቅቱን ጠብቆ በሚዘንብልን ዝናብ ባዶ እግራችንን ሆነን ዝናቡን የተወሰነ ቀን ማጣጣም ማየት ራሱ የራሱ የሆነ ስሜት አለው እና ብትሞክሩት ጥሩ ነው እላለሁ። አይምሯችሁን ያድስላችኋል፣ ጥሩ የሆነ ስሜት እንዲሰማችሁ ያደርጋል እና እንደነዚህ አይነት ከተፈጥሮ ጋር ግቢያችሁ ውስጥ ራሱ አበቦች ካሉ የአበቦችን እድገት ማየት፣ የዛፎችን እድገት ማየት፣ ትኩረት መስጠት ለነሱ ከሌሎች ነገር ባሻገር ሰላምና መረጋጋትን መታደስን በተለይ መታደስን ይፈጥርልናል ማለት ነው። ከፍተኛ ሁኔታ ውስጥ ካልገባን በቀር እኝን ልምምዶች ማድረግ ወሳኝ ነው። ጥሩ ነገር ነው። የሚገርመው በመጨረሻ ማነሳላችሁ እኛ ሀገር ላይ በእርግጥ የዛ ብዙ ችግር የለም፣ ግን ማህበራዊ ህይወታችንን ማጠናከር የማህበራዊ መስተጋበራችንን ማጠናከር ጥሩ ነው ይባላል። በእርግጥ አሁን ላይ የአብዛኞቻችን ህይወትም ከማህበራዊ እንቅስቃሴዎች የተገደበ ነው የሚሆነው። ምክንያቱም ህይወት ያሯሩጠናል፣ ጊዜ የለንም። ዙሪያችንን አይደለም ቤታችንን የልጆቻችንን እድገት ነገሮችን እንኳን ትኩረት መስጠት ሰተን ለማየት በጣም ተቸግረናል እና ከጎረቤቶቻችን ጋር ከአቅራቢያ ካሉ ሰዎች ጋር ከዘመዶቻችን ጋር እንኳን ያለን ግንኙነት ምናልባት ለቅሶ ሲመጣ ወይ ደግሞ ድግስ በግድ ተጠርተን ከሚቀየሙኝ ብለን ስንሄድ የመሳሰሉ ነገሮች ጎረቤቶቻችን ከሆኑ ደግሞ ስንወጣ ስንገባ ደህና አደርሽ፣ ደህና አደሩ፣ እንዴት አደሩ፣ እንዴት አደርክ ከመባባል ባሻገር ቆመን ማውራት ቆመን መጫወት ራሱ በጣም ቆይተናል፣ ትተናል ያንን ነገር ማድረግ ማለት ነው እና ማህበራዊ ህይወታችንን ድብርት፣ ጭንቀት ሲሰማን ማህበራዊ ህይወታችንን ራሱ ማደስ መልካም ነገር ነው። ይሄ የግድ የታጠረልንን የስራ ግንኙነታችን ስራ ነው እንጂ አለቃ ነው፣ የስራ ባልደረባ ነው። እዛው የሆነ ነገር አውርተን ምናምን እንመልሳለን። ኑሮም አሁን ቆንጠጥ ያደርገናል። ሰው ሮጦ ተሯሩጦ ቤቱ ገብቶ ቤቱን ዝግት ማድረግ ነው የሚፈልገው እንጂ በፊት በእርግጥ ከስራ ስንወጣ 11 ሰዓት ምናምን ከስራ ሲወጣ ሰው ሰብሰብ ብሎ ራት አብሮ ይበላል፣ አንድ ሁለት እንበል ይላል ምናምን። አሁን ግን ላጤው እንኳን ኑሮ ሆኖበት ሮጠን ተሯሩጠን ቤታችን ነው የምንገባ። ቤታችን ገብተን የሆነ ነገር ሰራርተን ምናምን ለመብላት ነው ወንድም ሆነን ሴት ማለት ነው እና ያንን ነገራችንን ነጥቆናል። አሁን የኑሮ ክፋት ራሱ ያን ማህበራዊ መስተጋበራችንን ነጥቆናል እና በቻልነው አቅም ሁሉ ከጎረቤቶቻችን ጋር መጫወት፣ እንደዚህ ድክም ትክት ሲለን ከጓደኞቻችን ጋር ጊዜ ወስደን መገናኘት፣ መነጋገር፣ ማውራት የግድ ወጪን የቆጠበ አይነት ውሎ ራሱ መዋል እንችላለን። አልፎም ተርፎም ደግሞ ቤተሰቦቻችንን ዘመዶቻችንን አንድ ሀገር ላይ ሆነን እንኳን ከተጠያየቅን በጣም የቆየናለን እና እነሱን ሄዶ መጠየቅ፣ ማየት፣ መጎብኘት ለአይምሮ ሰላም፣ ለአይምሮ ደስታ፣ ለአይምሮ መረጋጋት፣ ለአይምሮ መታደስ ወሳኝ ነው። እንደ መጨረሻ ሀሳብ በእኔ የምላችሁ ደግሞ አይምሯችሁ የሚታክተው የሚደክመው ምናልባት ተከታታይነት ባለው የምትሰሙት የምታዩት ነገሮች እነዛ በጣም አዝለዋችሁ ከሆኑ እነሱን ነገሮች መቀነስ፣ ከነሱ ጋር ያላችሁን አጠቃቀም ቅሩኝነት ትንሽ ፋታ መስጠት፣ ወደዛ ወደ ጎን ማድረግ መተው ሰላምን ይመልሳል እና አይምሮ እንደምንበላው ምግብ እንደምንጠጣው ውሃ የተለያዩ ሁኔታዎች አካላታችን ምናምን መታደስ መታጠብ ይፈልጋል እና ያንን እናድርግ እላለሁኝ። ለዛሬ የነበረኝ ሀሳብ ይህንን ይመስላል። እናንተም የምትሰጡኝ አስተያየት ካለ እንድትጽፉልኝ ስለጠይቃለሁ። ፈጣሪ በነገራችሁ ላይ ሁሉ ይቅደም። ቸር ቆዩኝ።